ሶዲየም ሲልኬት የምትባለው ኬሚካል ዊክ ቤዝ ናት፣ ደካማ ቤዝ ናት። በማምረት ሂደታችን ውስጥ ማወፈር ስቲል የተበላሸ ወይም የቀጠነ ፈሳሽ ሳሙና ካለ እሷ ብቻ ልትዋፈር ትችላለች። ማወፈር አንድ ስራዋ ነው። ሁለተኛ ጥንካሬ፣ ክብደት። ለምን ሃይ የሆነ ደንሲቲ ስላላት ጥንካሬ ትሰጣለች፣ ውፍረት ትሰጣለች፣ ክብደት ትሰጣለች፣ ፔች ትጨምራለች። እስካሁን ካየናቸው ደረቅ ሳሙና ላይ የሚሰራ በብቸኝነት የደረቅ ሳሙና ፓራሜትር የያዘችው እሷ ናት፣ ክብደት ወይም ደንሲቲ። ሌላው ደረቅ ሳሙና ላይ እንደምትገለግለች እንደ ፕሪዘርቫቲቭ እንደማቆያ ማለት ነው። ስለዚህ ፈሳሽ ሳሙና ላይም ደረቅ ሳሙና ላይ መግባት የሚችል ናት። ውፍረት ፈሳሽ ላይ ስገባ ጥቅሟ ምንድነው? ውፍረትና ፔች ነው፣ ዋጋ መቀነስ ነው። ፈሳሽ ሳሙና ደረቅ ሳሙና ደግሞ የሳሙና ክብደት፣ ጥንካሬ መስጠት፣ ደንሲቲው ከፍ ማለት ዋጋ መቀነስና እንዳይበላሽ ለማቆየት ትረዳናለች ማለት። ሌላው ሶዳ አሽ ወይም ሶዲየም ካርቦኔት። ሶዳ አሽ ብዙ ጊዜ ለየትኛውም ሳሙና ንጽህና መስጫ የምታገለግል አሁን በረኪና ላይ የምትገባ የመጀመሪያ ኬሚካል ሶዳ አሽን ያገኘ ነው። እስካሁን በረኪና ላይ የሚገባ አላገኘንም። ሶዳ አሽ ለሁሉም ለኮስሞቲክስም የትኛውም ላይ አጃክስ ላይም ፈሳሽ ሳሙናም ደረቅ ሳሙናም ሁሉ ላይ የምትገባ ኬሚካል ናት። ሶዳ አሽ ፓውደር ነች። 3 አይነት ጥቅሞች ይኖራታል። ፔች ጨምራለች፣ ዋጋ ትቀንሳለች። ጥሩ እይታ ማለት ፈሳሽ ሳሙና ስናየው በእሷ የሚሰራ ሳሙና ውሃ ከለር ይሆናል። ፈሳሽ ሳሙና ከለሩን ወደ ውሃ ትራንስፓረንሲ ምን አይነት የምታደርገው እሷ ናት። ሌላው እሷ ጋር ስቴቢሊቲ አላት። ፈሳሽ ሳሙናው የተረጋጋ ሆኖ ሳይበላሽ ስቴቢሊቲ ማለት መቆየት። አሁን በኮስቲክ ቢሰራ ስንቀዳ ስንጠቀም እየቀጠለ ይሄዳል የኮስቲክ ሶዳ ሳሙና። የፈሳሽ ሳሙና የሶዳ አሽ ግን አይቀጥልም፣ ባለበት ቁጭ ብሎ ሳሙናችን ስቴብል ሆኖ እንዲቆይ ታደርግልናለች። ግዴታ ናት። እሺ ፈሳሽ ሳሙና ላይ ፒኤቹን ለምን አሁን ቅድም በአራት ኬሚካል ስንሰራ ዋጋ መቀነስ አንችልም ብለን ነበር ስለ ኮስታና ላይ ስንሰራ። አሁን ላይ ግን እንደዚህ ቢሰጠን ፒኤቹ አልመጣ ካለን ቅድም ላብሳና ኤስኤልኤስ ነበር ፒኤች የምናመጣጠው የነበረው አይደለ? አሁን በደንብ ስሙ። እዚህ ጋር ኤስኤልኤስ 540 ብር ቢሸጥ፣ ላብሳ 1900 ብር ቢሸጥ፣ ሶዳሽ 150 ብር ብትሸጥ፣ ሲልኬት 70 ብር ብትሸጥ፣ ፎርሙላችሁ እንድታዋጡ የታዘዛችሁት ቅድም አራቱ እንዳሉ ቢሆን ምንም አይነት ኮስት አናላይስ ማድረግ ዋጋ መቀነስና መጨመር አትችሉም። ከምን ውጪ? የሳሙናውን ጥራት ከመቀነስ ውጪ። ኤስኤልኤሱን 8 ከሆነ ያረከው ወይ 7 አድርገህ ምን ታደርጋ? ውፍረቱ ይቀንስብሃል። ስንቀንስ ምን ይቀንሳል? አብሮ እዚህ ጋር የምናገኘው ጥቅም ይቀንሳል። እነሱን ቀናንሰን ካልሆነ በቀር ዋጋ እናመጣም። አሁን ላይ ግን ሁለቱ ኬሚካል ከተጨመሩ እንደምናደርገው ለምሳሌ ኤስኤልኤሳችን 9 ላብሳችን 3 ከሆነ የሰራ ነው። ኤስኤልኤሱን መቀነስ ብፈልጉ ወደ 7 አንደኛ ፒኤቹ አይመጣም አይደለ? 9 በ3 ከሆነ ፒኤቹ እኩል የነበረው 7 በ3 አይመጣም። ሁለት ጉዳት ይኖራል አይደለ? ፒኤች ይዛባብናል እና አረፋና ውፍረት ይቀንስብናል። ምን ታደርጋላችሁ? ሁለት ስለምቀንሱ ተሰሩና 2 ኪሎን ኤስኤልኤስ በምን ልተካው ከዋጋ አንጻር ብላችሁ ስትመጡ ኤስኤልኤስ የሚሰጠን ጥቅም ውፍረትና አረፋ ነው የሚቀንስብን በዋነኝነት። ስለዚህ እዚህ ጋር ትመጣላችሁ። ሲልኬት ውፍረት አላት። ስለዚህ የተወሰነው መጠን ሲልኬት ትከታላችሁ። ግን ሲደረግ ፒኤቻቸው ተመሳሳይ መሆን አለበት። አሲድ ቤዝ መሆን አለባቸው። ኤስኤልኤስ ቤዝ ስለነበረች ምን ታደርጋላችሁ? ከሲልኬት የተወሰነ መጠን መጨመር፣ ከኤስኤልኤስ የተወሰነ መጠን መቀነስ። ምን አገኛችሁ ማለት ነው? ውፍረቱን ቢያንስ አገኛችሁ። ከዛ ፒኤች ደግሞ አይ ሲልኬት ይቅርብኝ ሶዳ አሽ ካላችሁ ሶዳ አሽ ውፍረት አይሰጥም፣ ፒኤች ብቻ ነው የሚሰጠን አይደለ? አይ በቃ ፒኤችን ብቻ ልመልሰው አረፋው የሚቀንስ ውፍረቱ የሚቀንስ ካላችሁ ሲልኬት ታችሁ ሶዳ አሽን መጨመር ትችላላችሁ ማለት ነው። ኬሚካሎች በብዙ ቁጥር ዋጋ ሚኒማይዝ ለማድረግ ለመቀነስ ይረዳችኋል። ሌላ ኮስቲክ ሶዳ 4 ጥቅሞች አለው። የመጀመሪያው ፒኤች ፕላስ ነው፣ ያው ልክ እንደ ሶዳ አሽ። ሁለተኛው ዋጋ መቀነስ ነው። ሶስተኛው ንጽህና ወይም ማንጻት ነው። አራተኛ ማድረቅ ለምን ይሆናል? ለምን ሳሙና ነው ማድረቅ? ለደረቅ አይደለ? ለደረቅ ሳሙና። ይሄ በማኑዋል ወይም በሞልድ ለሚሰራ ደረቅ ሳሙና እዚህ ማለት ሁሉ ሚክስ ናቸው። ደረቅ ሳሙናና ማሽን ደረቅ ሳሙና ማሽንና ሞልድ ነው። በሞልድ ለሚሰራ ደረቅ ሳሙና ኮስቲክ ሶዳ ማንዳቶር ነው፣ በማሽን ብዙ አይደለም። ስለዚህ አሁን ኮስቲክ ሶዳና ሶዳ አሽን ብናይ ከሁለቱ ደረቅ ሳሙና ለመስራት የትኛውን የምንጠቀም? ጥቅማቸው ተመሳሳይ ነው አይደል? ፒኤች መቀነስ፣ ዋጋ መቀነስ። ይሄ ጥሩ እይታ ንጽህና አለው። ሁለቱም
ይሄኛው ጠንካራ ቤዝ ነው ኮስቲክ ሶዳ። ደረቅ ሳሙና ለማምረት የምንጠቀመው ኮስቲክ ሶዳ ብቻ ነው። ሶዳ አሽን መጨመር እንችላለን፣ ግን ከማንዳቶር አንፃር ከግዴታ አንፃር የምንጠቀመው ኮስቲክ ሶዳ ነው። ለምን ማድረቅ የሚል ገብቶበታል። ሶዳ አሽን ደረቅ ሳሙና ላይ ስንከት ጥቅሙ ምንድነው? ጥሩ እይታ፣ ዋጋ መቀነስ፣ ፒኤች ማስተካከል፣ ስቴቢሊቲ ነው። ኮስቲክ ስንጨምር ግን ፒኤች መደመር፣ ዋጋ መቀነስ፣ ማድረቅ ስለሚል እንዲደርቅ ስለሚፈለግ ደግሞ ደረቅ ሳሙና ከሶዳ አሽ ይልቅ ይሄኛው እንደ ኦፕሽናል እንደ አዲሽናል መጨመር እንችላለን። እንደ ማንዳቶር ግን የምንከተው ኮስቲክ ሶዳ ነው። ሌላኛው ኬሚካል የምናየው ሲኤምሲ ሪል እንደው ይሄ ኬሚስቱን ከማር ይልቅ መሬት ላይ ያለው የወረደውን ነገር ስንዋራ ሲኤምሲ የምንከተው ለማወፈር ብቻ። ኬሚካል ሲወደድ፣ ላብሳ ሲወደድብን፣ ኤስኤልኤስ ሲወደድብን ቀጭን ሳሙና እናመርትና ሲኤምሲን በመጠቀም ውፍረቱን ማምጣት እንችላለን። ለዛ ነው የምንጠቀመው። ሲኤምሲ ማወፈሪያ ነው። ሁለት አይነት ሲኤምሲዎች አሉ፣ 62% እና 55% የሚባሉ። 62% እና ፐርሰንት ጉዳይ ያው የጥራት ጉዳይ ነው። ፐርሰንት ባነሰ ቁጥር የምንፈልገውን ያክል ያወፍርም ነው አይደል? ወይም መጠን ከፍ ያደርግብናል ነው። ስለዚህ የሚመከረው 62% መግዛት ነው። ስለዚህ ሲኤምሲን ለማወፈር ነው የምንጠቀመው ባጭሩ። ሌላው ኤስቲቲፒ። ሁሉም ኬሚካሎች የተወሰነ ልዩነት ቢኖራቸውም የምንጠቀማቸው ለዋነኝነት ሁለት ነገር ለማግኘት ነው። አንድ የውሃን ሃርድነስ ወደ ሶፍት ለመቀየር። ውሃችን ሃርድ ከሆነ ትላንት አውርተናል፣ ሃርድ ውሃ የሆነ ቦታ ኤሪያ ካላችሁ እሱን ለመቀየር። ሁለተኛ ምርቱ ሳይበላሽ እንዲቆይ ለማድረግ ነው የሚጠቅሙን። ግን የየራሳቸው ተጨማሪ ጥቅም አላቸው። ለምሳሌ ፎርማሊን ምርቱ የሰራችው ምርት ዛሬ ፈሳሽ ሳሙና እንዳይቀጥል ባለበት ቁጭ እንዲል ያደርገዋል። ኤስቲቲፒ ተመሳሳይ፣ ኢዲቲኤም በተመሳሳይ። ሲዲኤ ግን ተጨማሪ ኦይል ስለሆነ ምን ያደርጋል? ሞይስቸር አለው የተሻለ። በተለይ ኮስሞቲክስ ላይ ከሳሙና ተጨማሪ ውፍረትማ አረፋም አለ። ይሄ ለብቻው ለራሱ ስላለው ብዬ ነው እንደው ላለመቆየት ነው ያወራኋችሁ እንጂ ፕሪዘርቫቲቭም ስለሚሆን። ሁለተኛ ግን አረፋ ፈሳሽ ሳሙና ላይ ውፍረት ይሰጠናል። ፈሳሽ ሳሙና ላይ በዋነኝነት እናንተ ግን ፎርማሊንና ኤስቲቲፒን ነው የምትጠቀሙት። ግን ይሄኛው ብዙ ሪኮመንድ አይደረግም። ትላንት አውርተናል። ከጤና አንጻር ከምን አንጻር ኤስቲቲፒ የተሻለች ናት ቤዝ ከሆኑ። አሲድ ከሆነ ግን ኢዲቲኤ ምን ማለት ነው? እቺ አሲድ ናት ኬሚካሏ ፒኤቿ ማለት ነው። ይሄኛው ደግሞ ሁለቱ ቤዝ ናቸው። የሰራችሁ ሳሙና መጨረሻ ላይ አሲዲክ ከሆነ ይሄ መጨመር አትችሉም። አሲዱ መጠን ከፍ ስለሚያደርገው ፒኤቹ እንዲያበላሽ ማለት ነው። ግን አየር ንብረት ይወስነዋል። አሁን ኢዲቲኤ ለየትኛውም ለቀዝቃዛውም ለሙቀት አየር ንብረት ችግር የለባትም። እንትን ሸዋሮ ቤት ምናምን በጣም ሙቀት ናቸው አይደል? እነሱ ጋር አሁን ኤስቲቲፒ ይመከራሉ። በጣም ቀዝቃዛ ቦታ ደግሞ ፎርማሊን ይመከራል። ግን ከምን አንጻር ነው? ባለፈው ኳራ ነው ከቆዳ አለርጂክ አንጻር ከፐርሰንቴጅ አንጻር እናንተ ዝም ብላችሁ ኤስቲቲፒ በተጠቀሙት ፓውደር ነች፣ እሷ በጣም ትችላለች። ግን ኦፕሽናል ነው። ከሁለት ዓመት ላይ የሚከማች ምርት ካላችሁ አስገዳጅ ይሆናል። ከሁለት ዓመት በላይ የሚቀመጥ ፈሳሽ ሳሙና ማታመርቱ ከሆነ አስገዳጅ ይሆናል። ኤክስፓየር ዴቱን የምትጽፈው የግዴታ ይሄን ከጨመርክ በኋላ ነው። ፈሳሽ ሳሙና በራሱ ጨው ካለበት 2 ዓመት ይቆያል። 3 ዓመት ከሆነ አንተ ኤክስፓየር ዴት ተጨማሪ 1 ዓመት አለች። ስለዚህ የግዴታ እነዚህ መጨመር ይኖርብሃል። እንደ ስማችን ንጹህ ነው ስራችን መንሃል